This is a special lesson you can use to solve your spelling problems. ምን ይላል እዚህ ጋር? Plural formation rules. የስፔሊንግ ችግር ያለባችሁ ይሄ በጣም መሰረታዊ ትምህርት ነው። All right? So the first one is, rule 1 አለ. Rule 1. ፕሉራል ስትሉ ምንድነው? ብዙ ማለት ነው፣ ድርብ ማለት ነው። ኦኬ። ስለዚህ አንድ ነገር ከነጠላ ወደ ብዙ ራሱን የቻለ ሩል አለው ስንቀይር ማለት ነው። ሩል 1 most nouns add s to make them plural። አሁን ሁለት ነገር ፕሉራል ሁለት ነገር አለ አሁን እዚህ ጋር most nouns አብዛኛው ምን ስሞች ወደ ምን ሲቀየሩ ወደ ብዙ ሲቀየሩ የሚጨምሩት ምንድነው ነው የሚለው s ነው የሚጨምሩት። for example እዚህ ጋር ያለው ነገር እንየው። ለምሳሌ singular አለ እዚህ ጋር singular ነጠላ አለ እዚህ ጋር። ለምሳሌ a book ብል ምን ማለት ነው? አንድ መጽሐፍ ማለት ነው። የሰው ነው። እዚህ ጋር ደግሞ ምን አለ? ፕሉራል አለ፣ ብዙ አለ። ምን አለ? ብዙ። ከዚህ ጋር ነጠላ አለ። so a book ስል አንድ መጽሐፍ ማለት ነው። መጽሐፍት ስል ደግሞ ምን እላለሁ? books መጽሐፍት ኦኬ። ከአንድ በላይ መጽሐፎች ማለት ነው። ከአንድ በላይ መጽሐፎች። ስለዚህ የጨመርኩበት ሲምፕሊ ማን ነው ማለት ነው? ምንድነው የጨመርኩት ማለት ነው? ኤስ ነው የጨመርኩት። ኦኬ። አንድ መኪና ስል ምን እላለሁ? a car አይደል? a car። ስለዚህ መኪኖች ስል ደግሞ ምን እላለሁ? cars። እዚህ ምን እላለሁ? መኪኖች። ስለዚህ እናንተ መኪኖች አሉኝ ስትሉ I have a car ሳይሆን መኪኖች ስትሉ I have cars። ኦኬ። I have cars ካላችሁ አንድ መኪና ነው ያላችሁ ማለት ነው። I have cars ስትሉ ደግሞ መኪኖች አሉኝ ያላችሁ ነው። I have books መጽሐፍት አሉኝ። ከአንድ በላይ መጽሐፍ ማለት ነው። ተጓዘናል። ኦኬ። so a teacher ስትል ምን ማለት ነው? አስተማሪ። ስንት አስተማሪ? አንድ። ከአንድ በላይ ከሆነስ ምን አስተማሪዎች ስትል or መምህራን አይደለም? እዚህ ጋር ያለው ምንድነው? ምንድነው? መምህር። እዚህ ጋርስ መምህራን አለ። ከአንድ በላይ ሆኑ ማለት ነው። so ይሄ የመጀመሪያው ሩል ምንድነው? አብዛኞቹ እንደሚጨምሩት ወደ ብዙ ሲቀየሩ ኤስ ነው የሚጨምሩ አብዛኞቹ። ኦኬ that is rule number 1። rule number 2 ህግ ሁለት ምንድነው? some nouns add es ምን ይጨምራሉ? es if their የነሱ ምንድን endings የነሱ መጨረሻ their endings are ምን ከሆኑ ነው የነሱ መጨረሻ es የሚጨምር? አንደኛ s ከሆኑ ss ከሆኑ ምን ከሆነ ss ከሆነ s ከሆነ ch ከሆነ sh ከሆነ o ከሆነ x ከሆነ እነዚህ መጨረሻቸው አንድ ስም በዚህ ሲያልቅ ኤክሰፕሽን እንዳለ ሆኖ ማለት ነው። በዚህ ሲያልቅ ምን እንጨምርበታለን? ብዙ ለማድረግ ምን እንጨምራለን? es እንጨምራለን። for example እስቲ እንስቲ አሁን ለምሳሌ ባስ ብትል ስንት አውቶቡስ? አንድ አውቶቡስ ስትል አሁን ባስ ኤስ ስለሆነ መጨረሻችን እዚህ ጋር ማነች? እዚህ ኢኤስ ነው የምጨምረው። በኤስ ካለቀ ብለናል አይደል? አንድ ነገር ኢኤስ ይጨምራል። ባስ ባስስ። ኦኬ። ዲሽ አልክ፣ አንድ ሳህን አልክ አይደል? በማን አለቀ? ኤስኤች አለቀ። ስለዚህ ሳህኖች ስንል ዲሽዝ ኢኤስ ጨመረ። ዲሽዝ የስ ነው። ኦኬ። አንድ ብርጭቆ ስትል ግላስ አይደለም እንዴ? I drink a glass of water every morning። የስ ነው። አንድ ብርጭቆ ነው። ብርጭቆች ስትል እዚህ ጋር ያለቀው በማን ነው? በኤስኤስ። በማን ያለቀው? በኤስኤስ ነው። a glass ብለህ glasses ብርጭቆች አልኩኝ። የስ ነው። ብርጭቆ ብዬ ብርጭቆች አልኩኝ። ኦኬ። በጣም ጥሩ። አንድ ቤተክርስቲያን ከሆነ ምን እንላለን?
ቸርች አይደለም ቸርች ስንል እዚህ ጋር ምንድን ነው ሲኤች ነው ይሄው እዚህ ጋር ሲኤች አለ አይደል በሲኤች ካለቀ ኤስ ነው የምትጨምር ቤተክርስቲያናት ስል ምን እላለሁ ቸርችዝ ምን እላለሁ ቸርችዝ እላለሁ ቸርችዝ ምን ጨመረ ማለት ነው እዚህ ጋር ምን ጨመረ ኤስ ኦኬ ብሩሽ ስትል አንድ መቦረሻ ነው አይደለ ብሩሽ አይደለ ሶ ከዚህ ጋር brushes say brushes yeah brushes like you can use that word brushes okay so brushes say brushes brush brushes okay አሁን በማን የሚያልቅ ነው የቀረው ኦ አይደል እሺ ቦክስ በለሲ ኦ ኖ በኤክስ ማለት ነው ቦክስ መጨረሻው ማን ነች ቦክስ ስትል ምን ማለት ነው አንድ ሳጥን አይደል ሳጥኑ ስትልስ ቦክስስ ምን ጨመርኩበት አሁን ለምን በማን ስላለቀ አሁን እቺ ኤክስ አለ እዚህ ጋር ሲኤች አለ እያንዳንዷን ነገር ይዩልኝማ እዚህ ጋር ኤስ አለ እዚህ ጋር ያለ በእነዚህ ካለቀ ቀጥታ ምን ይሆናል ነው ያልኳችሁ ምን ይሆናል ኢኤስ ይጨምራል ሌላው በማንም ካለቀ የረሳሁት አለ በኤክስ ካለቀ በማን ካለቀ በዜድ ማለት ነው እሺ ኩዊዝ በልሲ ኩዊዝ ጥያቄ ነው አይደል እሺ ጥያቄው ስትል ኩዊዝስ ዳብል ዜድ ይሆናል ኩዊዝስ በልሲ ኩዊዝስ እዚህ ጋር ዳብል ዜድ የነበረበት ሌላ ላይ ስንመጣን ሩሉን ነግራችኋለሁ ኩዊዝ አንድ ጥያቄ ነው አይደል ኩዊዝስ ስል ደግሞ ከአንድ ጥያቄ በላይ ጥያቄዎች ማለት ነው የሶ ነው ኦኬ ኢንትረስቲንግ that's it በኦ አላየንም እስካሁን ማንጎ ስትል ማንጎ ነው አይደል ሰው እዚህ ጋር ምን ይሆናል ኦ ነው መጨረሻው አይደል ማንጎስ ምን ይሆናል ኦ ስለሆነ ምን ጨመርኩበት አሁን ኢኤስ ጨመርኩበት አይደል እንዴ ነገር ግን ፎቶ ብለን እኮ አንዳንድ ኤክሰፕሽናል ሩል እኮ ፎቶ ኦ ነው ያለቀ አይደል ፎቶስ እንላለን የሶ ነው ምን እንጨብ ዝም ብሎ ኤስ ብቻ እንጨምርበታል ኤክሰፕሽኖች ይኖራሉ ምንድነው ከህግ ውጭ ሆኑ ነገሮች ግን አብዛኛው ጄነራል ሩሉ እንደዚህ ነው ለማለት ነው ሶ how many rules did we see so far ሁለት ህጎችን አይተናል ኦኬ አብዛኛው ተማሪ ስፔሊንግ አለብኝ ስፔሊንግ ችግር አለብኝ የስፔሊንግ ሩል መማር አለባችሁ አሁን plural formation is one of the spelling rules yes or no one of the spelling rules አሁን ሌሎቹንም እናያለን I want you to stay focused በደንብ ፎከስ አድርጋችሁ ቆዩ ማስተዋሻ እየያዛችሁ በደንብ አድርጋችሁ ለመማር ጥረት አድርጉ ማለት ነው again stay focused so let's say this y አሁን ደግሞ ምን በማን ያለቀ በy ሁለት አይነት አለ ies የሚጨምራል በy rule what rule 3 እንየው y ሆኖ ምን የሚጨምር ማለት ነው መጨረሻው ies ነገር ግን የሚሆነው ምንድነው ኮንሶናንት እስቲ ኮንሶናንት በልሲ ፕላስ y ከy በፊት ምን ከመጣ ኮንሶናንት ከመጣ ምን ትጨምራለህ ies ትጨምራለህ ማንን በማጥፋት ዋይን by cancelling ማንን ታጠፋለህ the last ዋይን አጥፍተ ias ትጨምራለህ ከዋይ በፊት ምን ካለ ነው የሚለው ምን ካለ ኮንሶናንት ካለ ብቻ ማለት ነው እንጂ ሁሉም በዋይ ያለቀ ias ይጨምራል ማለት አይደለም is that okay ግልጽ ነው ግን ኦኬ ለምሳሌ ከተማ በእንግሊዝኛም ደባለው ሲቲ አይደል ሲቲ ይባላል ከተማ ምን ይባላል ሲቲ ከዋይ በፊት ያለው ማን ነው ቲኖት በመጀመሪያ ደረጃ ጀማሪ ተማሪዎች ማታውቁ ከሆነ ቫውል ምንላቸው አ ኤ አይ ኦ ዩ አይደል ኤ ኢ አይ ኦ ዩ ወይም በፎኔቲክ ድምጻቸው አ ኤ ወይም ኤ ኢ ኦ ኡ አይደል እሺ እነዚህ ምን ይባላሉ አናባቢ ምን ይባላሉ እነዚህ አናባቢ ይባላሉ ኮንሶናንት ምንላቸው ደግሞ ከዚህ ውጭ ያሉት ናቸው ኮንሶናንት የሚባሉት ከማን ውጭ ያላቸው ተነባቢ የሚባሉት ደግሞ ከዚህ ከአምስቱ ውጭ ያሉት ኦፍ ኮርስ ዋይ ሰሚ ቫውል ነው አንዳንዴ ቫውል አንዳንዴ ምንድነው ሰሚ ማለት ግማሹ ቫውል ነው half የሆነ ዋይ ሰሚ ቫውል ይባላል ኦኬ ሶ ሲቲ ስትል ከዋይ በፊት ማን ነው ቲ ከነዚህ ውጭ ነች ከቫውሉ ውጭ ነች አይደል ስለዚህ ኮንሶናንት ነች ስለዚህ
ዋይን ትሰርዝና ምን መጨመር ነው? IES በዋይ ፋንታ አይ ታረግና ከዛ ምን መጨመር? ES መጨመር። ኦኬ ዋይን ታጠፋለህ ከዛ ምን መጨመር ነው? IES a baby ስትል ቤቢ ምንድን ነው? ቤቢ ህፃን አይደለ? ስለዚህ አንድ ህፃን ልጅ ማለት ነው። ቤቢዝ ለምን ነው IES የጨመርኩት? እዚህ ቀጥታ ኤስ ለምን አልጨምርም? ለምን ከዋይ በፊት ማን ያለ? ዋይ ስለሆነ ሰውን ከዋይ በፊት ማን ነው? ቢ ምንድን ነው? ተነባቢ ነው አይደል? ኮንሶናንት ነው። ከነዛ ከአምስቶች ውጭ ያሉት የእንግሊዝኛ ፊደሎች ምንድን ናቸው ማለት ነው? ኮንሶናንት ናቸው ማለት ነው። ቤቢ ቤቢዝ አይደለ? ቤቢ ኦኬ። ፋብሪካ በእንግሊዝኛ ምን ይባላል? ፋክተሪ ኦኬ። ከዋይ በፊት ማን ያለው አሁን? እሺ አር is it consonant or vowel? አንድ ፋብሪካ ከሆነ we say a factory ፋብሪካዎች ስንልሳ factories okay factories ፋብሪካዎች። አሁን አበዛሁት። ለምንድን ነው ይሄን ዋይ ሰርዤ አጥፍቼ IES የጨመርኩት? ከዋይ በፊት ያለችው አር ምንድነች ማለት ነው? ምንድነች? እሺ ሀገር በእንግሊዝኛ ምን ይባላል? ካንትሪ አይደል? ምን ይባላል? a country አንድ ሀገር ሲሆን we say a country። ለምንድን ነው ይሄን ኤ እዚህ ጋር የደረደርኩት? ትሉ ኤ ለአንድ ነገር ስለምንጠቀምባት ማለት ነው። የሰው ነው a country። ቀጥላ ከዋይ በፊት አሁንም ማነች? አር which is consonant yeah so countries say countries say speak up countries country ብዬ ምን እላለሁ? countries ሀገር ሀገሮች። አሁን አንድ ሀገር ከሆነ ሀገር ካንትሪ አይደል? ከዛ countries say countries በልሲ። ሴት ከሆነችስ ምን ልበላት? ለምሳሌ እሷው ሌዲ ያለች አይደል? ወይዘሮ የሴት ወይዘሮ ሌዲ። እሺ ወይዛዝርት ስል ደግሞ ወይዘሮ ወይዛዝርት ከል ምናምን ሌዲዝ ራይት። ለምንድን ነው ከዋይ በፊት ማን ነው? ዲ ነው። ዲስ is a consonant or a vowel? It's a consonant አይደለም እንዴ? ቫውል የሚባሉት እነዚህ አምስቶች ብቻ ናቸው ብያቸዋለሁ እኮ አይደል እንዴ? የሷ ነው። እሺ ቤተሰብ የሚለውን ንገረኝ። ፋሚሊ say family በልሲ። ቤተሰብ አይደል? ቤተሰቦች ስትልስ families የሷ ነው። ከዋይ በፊት ማን ነው? L is a consonant። ስለዚህ ከዋይ በፊት ኮንሶናንት ከመጣ ወደ ብዙ ስንቀይር ዋይን በማጥፋት IES መጨመር ነው። ተጓተናል። this is so beautiful all right። አሁን አብዛኛው ሰው ይሄንን ስለማያውቅ ሲቲስ ብሎ ሲጽፍ ዝም ብሎ ዋይ ነው የሚጨምርበት። ቤቢስ ብሎ ሲጽፍ ዝም ብሎ ዋይ ነው የሚጨምርበት። በቃ ብዙ ለማድረግ ኤስ ጨምር የሚለው ነገር ነው ሰው ጭንቅላት ውስጥ ያለው ማለት ነው። is that okay? okay እሺ ተረት ስትል በእንግሊዝኛም ነው ተረት ስቶሪ። ከዋይ በፊት ማን ነው? አር ነው which is consonant አይደል? stories industries አይደለም እንዴ? አሁን ግልጽ ነው። okay this is rule number 3 and then rule number 4 rule what? number 4 አራተኛው ህግ ምንድነው? okay if it is vowel ምን ከሆነ vowel with y vowel ሆኖ ምን ከሆነ ማለት ነው? ከዋይ በፊት ማን ከመጣ? vowel ከመጣ we simply add s ምንድነው የምንጨምርበት? y ማይሰረዝም we simply add s if there is a vowel before y ከዋይ በፊት vowel ከመጣ vowel ምናቸው እነዚህ አምስቱ ማለት ነው። simply ወደ ብዙ ስንቀይረው we just simply add s for example a boy ስንል አይደለም እንዴ? a toy አሻንጉሊት አይደል? a boy a toy a monkey ዝንጀሮ አይደል እንዴ? a donkey ተጋተናል። ስለዚህ ምንድነው ከዋይ በፊት የመጡት ምን ናቸው? ሲንገር ከዋይ በፊት የመጡት all right so that እዚህ ጋር o vowel ነው እዚህ ጋር e vowel ናት እዚህ ጋር e vowel ናት አይደል እንዴ? ስለዚህ ከዋይ በፊት ቫውል ከመጣ ደግሞ ዝም ብሎ ኤስ መጨመር ብቻ ነው። ቦይስ ወንድ ልጆች አይደል? አንድ ወንድ ልጆች። አሻንጉሊቶች ስትል ቶይዝ። ማንኪ ዝንጀሮዎች ስትል መንኪዝ። ኦኬ ኤስ ብቻ መጨመር ማለት ነው። ዳንኪ ዳንኪስ። ተግባብተናል?
is it clear እሺ ውሻ በእንግሊዝኛ እንደበለው እሺ a dog ስንል አንድ ውሻ ነው አይደል ውሾች ስንልስ dogs አይደለም እንዴ ለምንድን ነው ኤስ የጨመርኩት ያ ምን ብዬ ነው አንተ ይቆርጠዋል ይሄንን ያ key let's see the second one key see key በል see key ምንድን ነው ቁልፍ ነው አይደል ከዋይ በፊት ማን ነው ከዋይ በፊት all right so vowel ስለሆነ s እንጨምራለናል ቀን በእንግሊዝኛ ምንድን ነው day እሺ a day ብል አንድ ቀን ነው አይደል እሺ ቀናት ስልስ days ለምን ከዋይ በፊት ማን ነች አናት አይደል እቺ vowel ስለሆነች በሙሉ ከዋይ በፊት ያሉት vowel ስለሆነ simply ሳልቀይር ዋይን ሳልሰርዝ ምን ይጨምርባቸዋለሁ s ይጨምርባቸዋለሁ ማለት ነው I hope it's clear yes or no so how many rules did we see so far ስንት ሩል ነው ያየነው እስካሁን four rules we did see four rules ሌሎችን ህጎች ምን እናያለን I want you to stay focused again all right ahun demo rule 5 when a noun is ending with f or fe just cancelling this f or fe ምን ትጨምራላችሁ ves በማን ሲያል በf ወይ በf ካለቀ ምን ትጨምራላችሁ እነዚህ በማጥፋት ves ወይም f ናጥፍተህ es ትጨምራለህ ማለት በሌላ ባሉ vin ተከተ okay for example ሚስት ስትል ምን ትላለህ wife አይደል መጨረሻው ማን ነው fe አይደል ስለዚህ wives እስቲ wives በሲ ሚስቶች ማለት ነው ሚስቶች ብዙ አረኩታ ማንን አጠፋውት f ናጥፍቼ በፈንታ ማን ተካው v ተካውና ዘs ጨመርኩበት ነው wives say wives በሲ እሺ ህይወት ስትል ምን ትላላችሁ life ምን ትላለህ ህይወቶች ስትል ደግሞ ምን ትላለህ lives say lives በሲ all right ስለዚህ fe ነው ያለቀው ተመሳሳይ ግን እንደዚህ ያለው ማለት ነው እሺ ቢላ ስትሉ በእንግሊዝኛው ነው ትሩት ናይፍ ምን እንላለን ናይፍ ምንድነው ቢላ ማለት ነው አይመቁረጫው ቢላው ናይፍ ነው የሚባለው አይደለም እንዴ የሶ ነው ኦኬ እሺ ቀጥል እዛስ knives say knives but see knives knives but see knives say speak up knives all right okay ቅጠል ስትልስ ምን ትላለህ ቅጠል በእንግሊዝኛው እንደባለው leaf say leaf በልሲ leaf ምንድነው ቅጠል leaf ይባላል አይደል እንዴ በማን ያለቀ በኤፍ ነው ያለቀ ህጋችንን እዩት እዚህ ጋር ቅጠሎች ስትሉ ምን ትላለህ leaves say leaves በልሲ ቅጠል ኦኬ ተኩላ በእንግሊዝኛው ምንድነው wolf ምን እንላለን wolf ተኩላዎች ስንልስ wolves say wolves wolves አይደለም wolves say wolves okay መደርደሪያ በእንግሊዝኛው ምን ይባላል መደርደሪያ shelf ምን ይባላል መደርደሪያዎች ሲሆንሳ ብዙ ስናደርገው መደርደሪያዎች shelves say shelves በልሲ shelves ለምን በማን ያለቀ በኤፍ ነው shelves እስቲ እንደገና shelves በልሲ speak up hey ሌባ በእንግሊዝኛው ምንድነው ሌባ thief say thief በማን ያለቀው ሌቦች ስንስ thieves say thieves say thieves ዳቦ በእንግሊዝኛው ነው ዳቦ loaf ምንድነው loaf በልሲ say it again all right በማን ያለቀው ዳቦ ስትልስ loaves all right say loaves of bread እንላለን አይደል እንዴ loaf all right interesting እሺ ጥጃ በእንግሊዝኛ ጥጃ በእንግሊዝኛው ነው ጥጃ calf ምን ይባላል calf አይባልም ኤል ሳይለንት ነው እሺ ጥጃዎች በልሲ calves say say again calves say እሺ ግማሽ በእንግሊዝኛም ነው ግማሽ half ግማሾች ስትልስ halves say halves እንጂ halves አይባልም ኤል ሳይለንት ነው ማለት ነው halves say halves ራስ በእንግሊዝኛ ራስ እኔ ራሴ ምናምን ያልናል self በሲ ኦኬ ከዛስ selves ለምሳሌ እንደኔ them selves እንላለን self selves say self
ሰልቭስ። ነገር ግን ዴር አር ኤክሰፕሽናልስ ይህን ሩል የማይከተሉ አሉ። በኤፍ ማልቀው ምን ጨምርባቸው ማለት ነው። ምን ጨምርባቸው? ኤስ ብቻ ጨምርባቸው ማለት ወደዚህ የማይቀየሩ አሉ። ምን አሉ? ኤክሴፕሽናልስ። ምን እንላቸዋለን? ኤክሴፕሽንስ ማለት ከምን የወጡ ማለት ነው? ከህጉ ከዚህ ሩል ውጭ የወጡ ማለት ነው። ለምሳሌ የምግብ ባለሙያ ምን ይባላል? ሼፍ አይደል? ባለሙያዎች የምግብ ባለሙያዎች ምን ይባላሉ? ሼፍስ ይባላሉ። ምን ይባላሉ? እሺ ጣሪያ በእንግሊዝኛው ነው ሩፍ ሰይረገ። እሺ ጣሪያዎች ስትሉ ሩፍስ ሰይ ሩፍስ በልሴ ጣሪያ ታውቃላችሁ። ጣሪያ ምን ማለት እንደሆነ እምነት በእንግሊዝኛም ነው እምነት በእንግሊዝኛ ቢሊፍ ምን ይባላል? እሺ እምነቶች ስትልስ ቢሊፍስ ሰይ ቢሊፍስ በኤፍ አልቆ ነገር ግን ምን የጨመርበት? ኤስ ነው የጨመርበት። በዚህ ህግ የማይገዙ ማለት ነው። በሌላ አባባል ተግባብተናል። ግን ግልጽ ነው ፍሬንድ ግልጽ ያለ ነገር አለ። ሄይ ማን እሺ ስለዚህ ያልገባችሁ እዚህ ጋር ያልገባችሁ ነገር ካለ መጠየቅ ይቻላል። ያልገባ ገደል በእንግሊዝኛ ምንድን ነው? ገደል ክሊፍ ምን ይባላል? ገደል ክሊፍ ይባላል። የሰ ነው ገደሎች ስትል ክሊፍስ። ስለዚህ እነዚህ መሰለ ነገሮች በማን አይገዙ ማለት ነው? በዚህ ከላይ በጻፍነው ህግ አይገዙም ማለት ነው። ኢዛር ኦኬ ግልጽ ነው ወይ? ያልገባችሁ ነገር አለ? ግልጽ ነው is it clear? ግልጽ ያለው ነገር አለ? all right interesting if it is clear አሁን እዚህ ጋር ያለው ነገር ገብቷችሁ ከሆነ ከዚህ ውጭ ያሉት ኢሬጉላር የሚባላሉ ምን ይባላሉ? ኢሬጉላር ማለት ነው። ኢሬጉላር ማለት ነው ሄይ መደበኛ ያልሆነ አይደል? ፕሉራልስ ስናበዛቸው ህጉን የማይከተሉ የሚቀያየሩ ነገሮች መደበኛ ያልሆኑ ማለት ነው። አይደለም እንዴ? ኦኬ ለምሳሌ ፉት ማለት ነው። ፉት ጫማ እዚህ ውስጥ አለ። እግር አይደል? ጫማ ማለት የለበስኩት ጫማ አይደለም፣ የውስጥ እግር ማለት ነው። እሺ ፊት በልሲ ኤስ አልጨመረ ቪኤስ አልጨመረ የለም የሱ ነው። and man በልሲ ከዛስ man woman የሱ ነው። እሺ child የሚል ብዙ ሰው አለ። ሁሌ እንግሊዝኛ ሰው children በልሲ children እነዚህ መሰሎች ምንድን ናቸው? these are irregular what plurals irregular plural nouns ናቸው ማለት ነው። እየተግባባን ነው? እሺ ጥርስ በእንግሊዝኛ ጥርስ አንድ ጥርስ አድዋር ጎስ tooth say tooth አይደለም tooth እቺ ኢንተርዴንታል ነች። እዛ teeth say teeth ስለዚህ እነዚህ አሁን ከላይ በጠቀስኳቸው እስካሁን ከተማርናቸው ሩል ውጪ ናቸው ማለት ነው። ሌላም አሉ። ለምሳሌ ኮምፓውንድ ናውን እንዴት አድርገን ነው ፕሉራል ማድረግ ያለብን ሌላ የሚሉ አሉ። በሌላ ቪዲዮ እንገናኛለን። This is Unique English Basics, where you can learn English uniquely. Anybody who is interested in learning online and face-to-face classes, give us a call. We can teach you English uniquely. Bye.